ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ መዝገብ ኒውስ ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም እንደ መግቢያ የአሜሪካ መንግስት የኮሪደር ልማቱን አጠንክሮ መተቸቱን ተከትሎ ብስጭት ያደረባቸው ጠቅላይ ሚኒስትር አብይ አህመድ ምላሽ ሰጥተዋል። እንደ መግቢያ አብይ ለአሜሪካ መንግስት ትችት ከሰጡት ምላሽ በጥቂቱ ቀንጨብ አድርገን እንስማ እስኪ። ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ የጀንን የሚያስፈልገን የሚጠቅመን እኛንም እናቀው። እንደሰማችኋቸው አብይ የአሜሪካውያኑን ትችት ለማጣጣል የሞከሩት እኛ ስናድግ አይፈልጉም ለኛ ቆሻሻው ይበቃቸዋል ከሚል በመነሳት ነው የሚል የብስጭት ነገር ነው። ነገር ግን በዜና ሰምታችሁት ከሆነ ባለፈው ጊዜ ሲቀርብ የአሜሪካ መንግስት የኮሪደር ልማቱን የተቸው ከሰብአዊነት አኳያ ነው። አይታችሁት ከሆነ ብዙዎችን አፈናቅሏል። ያለ ካሳ ብዙዎች ተፈናቅለው ሜዳ ላይ ወድቀዋል። እንዲሁም የነበረውን የንግድ እንቅስቃሴ በማጥፋት ስራ አጥነትን አበራክቷል። የውጭ ባለሀብቶች የራሳችን የኛ አሜሪካ ባለሀብቶች ቀርተው በርካታ ባለሀብቶች ወደ ለመስራት ያላቸውን ፍላጎት ዘግቶታል፣ ገድቦታል ከሚል አኳያ ነው። ምክንያቱም እነሱ ልማትን የሚያዩት ከሰውነት ጋር አያይዘው ነው። ቀለም ስለተቀባ ለማይሉም እነሱ ብለናል። ስለተብለጨለጨ ኢትዮጵያ አለማች አይሉም። የት ጋር ነው እነሱ ጋር ስንደርስ የሚባለው? በመብለጭለጭ እኮ አይደለም መድረስ ያለበት እንዴ። ወይ ኒውዮርክ ወይ ማን ያምራል እኮ ሲባል ይብለጨለጫል ሲባል እኮ የህዝቡም ኑሮ በደስታ እኮ ነው። ልማቱ ከሰው ጋር እኮ ነው፣ እየተጋፋ ነው። የማትተኛዋ ከተማ የምትባለው ኒውዮርክን ሄጄ አይቻታለሁ። ቀንም ሌሊትም በህዝብ ግፊት ነው። በእያንዳንዱ ቀን እስከ 200,000 ሰው ከውጭ ይንቀሳቀሳል። በዛ ጎዳና ላይ ከውጭ የሚመጣው ብቻ ማለት ነው። በአንዷ ጎዳና ላይ ብቻ ከሰው የተለየ አይደለም ልማቱ። እኛ ጋር ኮሪደር ልማት ያስፈልጋል። ከከተማ ውጭ ሰውን መጣል፣ አሽቀንጥሮ መጣል። ኮሪደር ልማቱ ላይ ጅቦች ነበሩ ማታ ላይ ሲንቀሳቀሱ የምናያቸው እንደምታዩት። ሰውን ከከተማ አስወጥተውት ማለት ነው። በዛ ላይ ያለ ካሳ የተበተነውንና ራብ ላይ የወደቀውን ቤት ይቁጠረው። ደግሞ የተቹት ይሄን አሜሪካዎች ብቻ አይደሉም። ዓለም አቀፍ የሰብአዊ መብት ተሟጋቾች በሙሉ እና አምነስቲ ኢንተርናሽናል እና ሂውማን ራይትሶች አጠንክረው ነው የኢትዮጵያ መንግስት ኮሪደር ፕሮጀክት የሚባለውን የተቹት። በሌሎች ከተሞችም ጀምረዋል ያለውን ያቁም እስከ ማለት ነው የደረሱት። እንዴ ልማት ማለት እኮ የሰው ልጅ ነው። የሰው ልጅ ገድለህ እንዴት ነው ቀለማ አብለጭ ልጭህና የሆነ አጥር ሰርተህ አለማው የምትለው? ስለዚህ ያስተሳሰብ ትንሽነት ነው እኛ ጋር ያለው። ለሰው ልጅ የተሰጠው ግምት ትንሽ መሆኑ ነው እና ሊያስቆጣ አይገባም። ይህን ምላሽ ሰጥተዋል ለማለት ነው ተመልካቾቻችን። ሌላው ባለፈው ነሐሴ ነው ሐምሌ ወር ላይ ጠቅላይ ሚኒስትሩ መስከረም ላይ የነዳጅ ድፍድፍ እናወጣለን፣ የነዳጅ ማጣሪያ ሪፋይነሪ እንሰራለን የሚል ነገር አድርገው ነበር። ይህን ተከትሎ ከትናንት ጀምሮ የብልጽግና ደጋፊዎች ዛሬ ሰበር ዜና አለ እያሉ ለዛሬ ከግድቡ በመቀጠል ሁለተኛው ታላቅ ዜና የነዳጅ ድፍድፉ ሊበሰር ነው እያሉ አደርኛ እውነት መስሎን ማለት ነው። አሁን እንሰማለን ዜናውን ከኢቲቪ። የነዳጅ ድፍድፍ ማጣሪያ ለመስራት ጠቅላይ ሚኒስትሩ የመሰረት ድንጋይ ያስቀመጡ ብለውናል። እንዴ የመሰረት ድንጋይ ብርቅ ነው እንዴ ለኛ? በሰበር ዜና ሲነግሩን ውለው ያደሩት የመሰረት ድንጋይ እኮ በስቶብን በአንድ ወቅት ኃይለማርያምም ግራ ገብቷቸው ጠቅላይ ሚኒስትር በነበሩበት ሰዓት ላይ እንደው የዛሬውን የመሰረት ድንጋይ ብቻ እንዳይሆን ባካችሁ ብለው እኮ ሲማጸኑ ሰምተናቸዋል። እስኪ ለትውስታ እንስማቸው ኃይለማርያም ደሳለኝ። በመጨረሻም ይህ ዛሬ የምናስቀምጠው የመሰረት ድንጋይ ከዚህ በፊት እንደተቀመጡት የመሰረት ድንጋዮች
የመሰረት ድንጋይ ብቻ ሆኖ እንዳይቀር አስፈላጊውን ሁሉ ጥረት እንደምናደርግ ማስገንዘብ እፈልጋለሁ። ኃይለማርያም ይሄን ያሉት የመሰረት ድንጋይ ሆኖባቸው ነው። ሁሉም ተጣለ እየተባለ ላማን ላይ በሰማይ ወጥቷልማ ላይ ነው። ብርቅ አይደለም የመሰረት ድንጋይ ነኛ እና እንደው ሰበር ዜና ስትሉ የነበረው ለዚህ ነው እንዴ? የመሰረት ድንጋይማ ምን የዛሬ 7 ዓመት ወደ ስልጣን ሲመጡ ምንድን ያሉን አብይ ነገ እኮ ነው ያሉን። ነገ የነዳጅ ድፍድፍ ማውጣት እንጀምራለን ብለው ነው እንዴ? አሁን ከ7 ዓመት በኋላ ደግሞ እንደገና የመሰረት ድንጋይ። እሺ ይጣድስ እንዴት ሰበር ዜና እንዳላችሁን ነው የገረመኝ ለማለት ነውና እባካችሁ ለእኛ ለኢትዮጵያውያን የመሰረት ድንጋይ ብርቃችን አይደለም። ስልችት ብሎናል በመሰረት ድንጋይ። የሚያሳዝነው ነገር የሀገራችን ኢትዮጵያ ጉዳይ ከመሰረተ ትምህርት ወደ መሰረት ድንጋይ መለወጧ ብቻ ነው። ሌላው ተመልካቾቻችን፣ አድማጮቻችን በአማራ ክልል በተለይም በወሎ አካባቢ ከህዝቡ ጋር የሚያደርጉትን ውይይት አጠናክረው መቀጠላቸውን የፋኖ አመራሮች ገልጸዋል። በበርካታ ወረዳዎች መዋቅር የመዘርጋቱ ነገር አሁንም ተጠናክሮ ቀጥሏል። ይህ ብቻ አይደለም ተመልካቾቻችን፣ በትናንትናው ዕለት ተንታን ለማስለቀቅ በሚል ልዩ ኮማንዶ የተባሉ የመገዛዙ ኃይሎች ሄደው ነበረ። ወደዛ ሙከራ አድርገው ነበር። ነገር ግን ከፍተኛ ጉዳት ነው የደረሰባቸው። አጠቃላይ ለማስለቀቅ የተደረጉ ሙከራዎች በተለያየ ቦታ ከተሞችን ሊሳኩ አልቻሉም። እንደነገርኳችሁ በአሁኑ ሰዓት የፋኖ ጥቃቱም ሁሉም ነገር እየጨመረ ነው የመጣው፣ ጥንካሬውም እየጨመረ ነው የመጣው። ተመልካቾቻችን ይህን ተከትሎ በትናንትናው ዕለት ምኒልክ እዞች አንድ የምህረት አዋጅ ጥሪ አድርገዋል። ከትናንት ጀምሮ ከመስከረም 21 ቀን ማለት ነው ጀምሮ እስከ መስከረም 30 የሚቆይ የምህረት አዋጅ ማናቸውም አድማ በተናዎች፣ ሚሊሻዎች፣ መከላከያዎች ተራዎች የሚሆኑ ዋና አዛዦችም ቢሆኑ በተጠቀሰው ጊዜ ውስጥ እጃቸውን ከሰጡ ምህረት እንደሚደረግላቸው ኢቭን በከፍተኛ ጥፋት ላይ ተሰማርተው የነበሩ ቢሆን የሚል ጥሪ አቅርበዋል። ይህንንም እድል እንዲጠቀሙበት በዛው አስተላልፈዋል ጥሪ ማለት ነው። ተመልካቾቻችን አጠቃላይ በዛ በኩል ያለው ነገር በአማራ ክልል በተለይም በወሎ ያለው ነገር እየተጠናከረ ነው የመጣው። እዛ ወልዲያ አካባቢ ያለው ውጥረት አሁንም እንደቀጠለ ነው። ፋኖች የወልዲያ ከተማን ዛሬም ከበው እንዳሉ ነው፣ ተፋጠው እንዳሉ ነው ከስፍራው የሚደርሰን መረጃ የሚያመለክተው ነው። ይህ በሆነበት ሁኔታ ላይ ዳንጉር መተከል ቤኒሻንጉል ማለት ነው የዳንጉር ከተማ በፋኖች ቁጥጥር ስር ገብታለች። በዛሬው ዕለት አድማሱን እያሰፋ ነው ያለው ነገር ተመልካቾቻችን። ሌላው አስደንጋጩ ዜና ከአፋር ክልል የተሰማው ነው። ሁላችሁም እንደምታውቁት በአፋር ክልል ጠቅላይ ሚኒስትር አብይ አህመድ ወይም ብልጽግና ፓርቲያቸው የሚደግፈው ህወሓትን እንዲቃወምልኝ ብለው ያደራጁት ቡድን ነበረ ታጣቂ እዛ አካባቢ የሚንቀሳቀስ። ነገር ግን የአፋር ህዝብ በትናንትናው ዕለት ተቆጣ። እስከ መቼ ድረስ ነው እኛ የጦርነት መረማመጃ የምንሆነው? ማለት በአፋር ህዝባዊ ዓመት ተቀስቅሶ በጣም በሚገርም ሁኔታ ወደ ትግራይ እናዘምታቸዋለን ብሎ ብልጽግና ባዘጋጃቸው ታጣቂዎች ላይ ነው እርምጃ የተወሰደው። እንደምትመለከቱት መኪና ሁሉ ነው ህዝቡ የገለባበጠው፣ ግማሹንም ወደ ገደል ነው የከተተው። እኛ የጦርነት መረማመጃ አይደለንም ብለዋል። አሁን ይሄ አመፅ የጅቡቲ መስመር ወደ መዝጋት ሊያልፍ ነው ስለተባለ ከፍተኛ ድንጋጤ በማደሩ አሁን ደግሞ ጦር ወደዛ እያመላለሱ ነው የሚገኙት። ወደ ወልዲያ ወደ ወሎ መቼም በርካታ ጦር ነው ያለው። አሁን ደግሞ የተወሰነ ጦር ወደ አፋር ክልል ወደዛ እየወሰዱ ነው። ነገሩ እየከፋ በመምጣቱ በአፋር ህዝባዊ ቁጣ ተቀስቅሷል። ሌላው የአፋር ክልል የልዩ ኃይል ከፍተኛ አመራር የሆነው የራሱ የልዩ ኃይል የሆነው ማለት ኮማንደር አሊ አይዳይስ ይሄ የምትመለከቱት እና ለጊዜ ስማቸው እንዲገለጽ ያልፈለጉ ሌሎች የአፋር ክልል የጸጥታ አመራሮች በርካታ ሰዎችን አስከትለው የራሳቸውን ሰዎች አስከትለው በሃጂ ኢብራሂም ከሚመራው የአፋር ብሔራዊ አንድነት አብዮታዊ ግንባር ጋር መቀላቀላቸውን አስታውቀዋል። አገዛዙን በመክዳት ማለት ነው። በአፋር ያለው ተቃውሞ እያየለ ነው የመጣው ተመልካቾቻችን። አጠቃላይ የሚታየው ነገር በመላ አገሪቱ ከፍተኛ ትንቅንቅ ነው። እንግዲህ በሰሜን በኩል ያለውን በትግራይ ያለውን ውጥረት ሁላችሁም ታውቁታላችሁ። እና የቱ ተረፈ ነው የምትሉት? ሁሉም ነው። ይህ በሆነበት ሁኔታ ላይ እኛ በተደጋጋሚ ተናግረናል። የሚሻለውንና የሚበጀውን ነገር ነው እየተናገርን ያለ ነው። ነገር ግን ይሄ እውነተኛና ትክክለኛ ምክራችን ያመማቸው ሁሉ ባገኙት አጋጣሚ ይዘምቱብናል። ባገኙት አጋጣሚ ሁሉ ይዘምታሉ። ግን የሚያድነው ይሄ ነው። ምንም እውነቱ መራር ቢሆንም
ምንም ቢያማቸውም በተለይ የሱልጣን ሱስ ስላለባቸው እኛ የምንናገረው ነገር በጣም መራር እንደሬት ቢመርም ሀገር የሚያድነው እነሱንም የሚያተርፈው ይሄ ነው። ጆሮ ያለው ይስማ። ጠቅላላ ጨለማው ሳይመጣ ጆሮ ያለው ይስማ። ነገሮች ከቁጥጥር ውጭ እየሆኑ ነው። የመሰረት ድንጋይ በመጣል ወደብ፣ ድፍድፍ፣ ዝናብ፣ ኤክስፖርት ስንዴ በማለት የሚደናገር ሰው የለም። ከአዲስ አበባ የሚመጡት መረጃዎች ያሳዝናሉ። ህዝቡ በፖሊስና በታጣቂ ተጠርንፎ ነው ያለው። አጠቃላይ ያለው ውጥረት ሊፈነዳ ደርሷል። እጅግ ከፍተኛ ነገር ነው እየሆነ ያለው። አይቀርም። አሁን መትረፊያችሁን ሀገርም እንድትተርፍ እናንተም እንድትተርፉ መትረፊያችሁን አዘጋጁ። ምክራችንን በቅንነትና በእውነት አዳምጡ። በፕሮፓጋንዳ የምታጭበረብሩት ህዝብ የለም። ነገሩ መጨረሻው ላይ ደርሷል። ተመልካቾቻችን፣ አድማጮቻችን፣ በስተመጨረሻም ታዋቂው አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም በሞት መለየቷን ሰምተናል። አርቲስት ፍሬህይወት ባህሩ በኢትዮጵያ ኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። በተለይም የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ በሚሉ ስራዎች የምትታወቅ ሲሆን በአገር ፍቅር ቲያትር ቤት በተሰሩ በርካታ የመድረክ ቲያትሮች ላይ በመተወን አድናቆትን አትርፋለች። በጣም ያስደነገጠኝ ነገር ይህን ዜና ስሰማ ተመልካቾቻችን፣ አርቲስት ፍሬህይወት የመስቀል በዓል ያሁኑ ዝግጅት ልዩ ዝግጅት አርቲስት ሚዲያ ላይ መሰለኛው ሲተላለፍ ተውኔት አቅርባለች። እነ መኮንን ለአከ ጋር ሆነው ባልና ሚስት ሆነው አንድ የሆነ ጭውውት ነገር አቅርበዋል። አሁን ለመስቀል የዛሬ ሳምንት እና ዛሬ በድንገት ሞቶች ሲባል በጣም ነው የገረመኝና አለን ማለት በቃ እንደው አይቻልም። ተመልካቾቻችን አለን ማለት አይቻልም። ትናንትና የታየ ሰው የዛሬ ሳምንት አካባቢ ጭውውት ያቀረበ ሰው ዛሬ ድንገት ሞቶች ሲባል በጣም ነው የሚገርመው። እግዚአብሔር አምላክ ለሁላችንም እድሜ ለንስሐ ዘመን ለፍስሐ ያበድረን። ከእንደዚህ አይነት ድንገተኛ ሞት ይጠብቀን። ሁላችንንም ለቤተሰቦቿ መጽናናትን ይስጥልን፣ ነፍስ ይማርልን። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የመዝገብ ኒውስ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች መዝገብ ኒውስን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።